ሰላም ጤና ይስጥልኝ ክብራትና ክብራን የዶክተር ዮሐንስ ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የተልባ ጥቅሙ ወይንስ ደግሞ ጉዳቱ ይበልጣል፣ የተልባን ጥቅምና ጉዳቱን አነጻጽሬ እነግራችኋለሁኝ። እንዲሁም ደግሞ አጠቃቀሙን፣ የተልባ የንጥረ ነገር ይዘቱንም በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ተልባ በዕለት ተዕለት አመጋገባችሁ ውስጥ ግዴታ መጠቀም ካለባችሁ ዘሮች ውስጥ አንዱ ነው። ተልባ በጣም በብዙ ንጥረ ነገሮች የተሞላ በመሆኑ እጅግ በጣም ጠቃሚ ምግብ ነው። በአንድ የሾርባ ማንኪያ ወይም ደግሞ በ10 ግራም የተፈጨ የተልባ እህል ውስጥ በጣም ብዙ ንጥረ ነገር አለ። ካሎሪ ወደ 55 ካሎሪ፣ ፕሮቲን ወደ 1.9 ግራም፣ ጠቅላላ ስብ 4.3 ግራም፣ ኦሜጋ 3 ALA አልፋ ሊኖሌኒክ አሲድ 2.3 ግራም፣ ኦሜጋ 6 ሊኖሌይክ አሲድ 0.6 ግራም፣ ካርቦሃይድሬትስ 3 ግራም፣ የአመጋገብ ፋይበር 2.8 ግራም፣ ካልሲየም 25 ሚሊ ግራም፣ ማግኔዥየም 40 ሚሊ ግራም፣ ፎስፈረስ 65 ሚሊ ግራም፣ ፖታሲየም 80 ሚሊ ግራም፣ ብረት ወይም ደግሞ አይረን 0.4 ሚሊ ግራም፣ ዚንክ 0.3 ሚሊ ግራም፣ መዳብ 0.1 ሚሊ ግራም፣ ማንጋኔዝ 0.3 ሚሊ ግራም፣ ሴሊኒየም 2.5 ማይክሮግራም፣ ቫይታሚን ቢ1 ወይም ደግሞ ታያሚን 0.16 ሚሊ ግራም፣ ቫይታሚን ቢ6 0.03 ሚሊ ግራም፣ ፎሌት ወይም ደግሞ ቫይታሚን ቢ9 8 ማይክሮግራም፣ ቫይታሚን ኢ 0.2 ሚሊ ግራም እናም ሊግናንስ ከ85 እስከ 300 ሚሊ ግራምን ይይዛል። በ100 ግራም የተፈጨ የተልባ እህል ውስጥ የሚገኘው ንጥረ ነገር ደግሞ ካሎሪ ወደ 534 ካሎሪ፣ ፕሮቲን 18.3 ግራም፣ ጠቅላላ ስብ 42 ግራም፣ ኦሜጋ 3 ALA 22.8 ግራም፣ ኦሜጋ 6 ሊኖሌይክ አሲድ 5.9 ግራም፣ ካርቦሃይድሬትስ 29 ግራም፣ ፋይበር 27.3 ግራም፣ ካልሲየም 225 ሚሊ ግራም፣ ማግኒዥየም 392 ሚሊ ግራም፣ ፎስፈረስ 642 ሚሊ ግራም፣ ፖታሲየም 813 ሚሊ ግራም፣ ብረት ወይም ደግሞ አይረን 5.7 ሚሊ ግራም፣ ዚንክ 4.3 ሚሊ ግራም፣ መዳብ 1.2 ሚሊ ግራም፣ ማንጋኔዝ 2.5 ሚሊ ግራም፣ ሴሊኒየም 25 ማይክሮግራም፣ ቫይታሚን ቢ1 1.64 ሚሊ ግራም፣ ቫይታሚን ቢ6 0.47 ሚሊ ግራም፣ ፎሌት 87 ማይክሮግራም፣ ቫይታሚን ኢ ከ0.3 እስከ 0.5 ሚሊ ግራም እናም ሊግናንስን ከ800 እስከ 3000 ሚሊ ግራምን ይይዛል ማለት ነው። ሆኖም ታዲያ ልክ እንደ ማንኛውም ምግብ በአመጋገብ ስርዓትናም በግለሰቦች የጤና ሁኔታ ላይ በመመስረት ጥቅሞችናም ጉዳቶችም አሉት ማለት ነው። የተልባን ጥቅሞችናም ጉዳቶችን በጥልቀት እነግራችኋለሁ። እንዲሁም ጥቅሙ ከጉዳቱ የበለጠ ነው ወይንስ ደግሞ አይደለም የሚለውን ሀሳብም እነግራችኋለሁኝ። ተልባን እንዴት መጠቀም እንዳለባችሁም እነግራችኋለሁኝ። በቅድሚያ እስቲ የተልባ ጥቅሞቹን ልንገራችሁ። አንደኛ ተልባ እንግዲህ በኦሜጋ 3 ፋቲ አሲድ የበለጸገ ነው። ተልባ አልፋ ሊኖሌኒክ አሲድ ALA የተባለ በእጽዋት ላይ የተመሰረተ ኦሜጋ 3ን ይዟል። ALA አንቲ ኢንፍላማቶሪ ነው። የልብ ጤናን ይደግፋል፣ የደም ግፊትን ይቀንሳል፣ እንዲሁም የስትሮክናም የልብ በሽታ ተጋላጭነትን ይቀንሳል። ሁለተኛ በሊግናንስ አንቲ ኦክሲዳንትናም በፋይቶ ኤስትሮጅን የበለጸገ ነው። ተልባ እንደ ደካማ ኤስትሮጅንናም አንቲ ኦክሲዳንትስ የሚሰሩ ሊግናንስን በብዛት ከሚገኝባቸው ምንጮች ውስጥ አንዱ ነው። ሊግናንስ የካንሰርን በተለይም የጡትናም የፕሮስቴት ካንሰር ተጋላጭነትን ለመቀነስ፣ ሆርሞኖችን ለማመጣጠንናም
አጠቃላይ የሴሎችን ጤንነት ለማሻሻልም ይረዳሉ። ሶስተኛ ደግሞ እጅግ በጣም ጥሩ የአመጋገብ ፋይበር ምንጭ ነው። ተልባ የሚሟሟ እናም የማይሟሟ ፋይበርን ይዟል። የምግብ መፈጨትን ያሻሽላል፣ የሆድ ድርቀትንም ይከላከላል፣ የደም ስኳርንም ያረጋጋል፣ እንዲሁም የረሃብ ስሜትን በመቀነስ የሰውነት ክብደትንም ለመቆጣጠር ይረዳል። አራተኛ የልብ ጤናንም ይደግፋል። በኦሜጋ 3 በፋይበር እናም በሊግናንስ ጥምረቱ አማካኝነት መጥፎ ኮሌስትሮልን ወይም ደግሞ ኤልዲኤልን ይቀንሳል፣ እንዲሁም አጠቃላይ የሊፒድ ፕሮፋይልንም ያሻሽላል። አምስተኛ የደም ስኳርንም ለመቀነስ ይረዳል። የተልባ የፋይበር ይዘቱ የካርቦሃይድሬትስ መፈጨትን ያዘገያል። አይነት 2 የስኳር በሽታ ወይም ደግሞ ኢንሱሊን ሬዚስታንስ ላለባቸው ሰዎች በጣም ጠቃሚ ነው። ስድስተኛ ክብደትን ለመቀነስም ይረዳል። የተልባ ፋይበር እናም ጤናማ ቅባቶች የሙሉነት ወይም ደግሞ የጥጋብ ስሜትን ያበረታታሉ። የምግብ ፍላጎትን በመቀነስ አነስተኛ የካሎሪ መጠን እንዲኖር አስተዋጽኦም ያደርጋል። ሰባተኛ አንቲ ኢንፍላማቶሪ ውጤቶችም አሉት። ኤኤልኤ እናም ሊግናንስ አንቲ ኢንፍላማቶሪ ባህሪያት አሏቸው። እንደ አርትራይተስ፣ አስም እናም ሜታቦሊክ ሲንድረም ያሉ የበሽታዎች ምልክቶችን ሊቀንስም ይችላል። ስምንተኛ የሆርሞን ቁጥጥር በተለይ በሴቶች ላይ ማለት ነው። ፋይቶ ኤስትሮጅንስ የኤስትሮጅንን መጠን ለማመጣጠን ይረዳሉ። የቅድመ የወር አበባ ሲንድረም፣ ፕሪሜንስትራል ሲንድረም እናም የማረጥ ምልክቶችን ሊቀንስ እንዲሁም በሆርሞን ለሚነሱ ካንሰሮች መከላከያም ሊሆን ይችላል። ስለዚህ ተልባ ይሄን ብቻ አይደለም፣ ሌሎች በጣም በርካታ ጥቅሞችንም ይሰጣችኋል። ከጥቅሞቹ በጣም ጥቂቶቹን ነው የነገርኳችሁ። አሁን ደግሞ የተልባ ጉዳቶቹን ልንገራችሁ። ብዙ ጊዜ እንግዲህ የተልባ ጉዳቶች የሚከሰቱት አጠቃቀምን ባለማወቅ ነው። እንዴት መጠቀም እንዳለባችሁ ባለማወቅ እንዲሁም ደግሞ ከልክ በላይ በመጠቀም አማካኝነት የሚከሰቱ ናቸው። የሚያስከትለው ጉዳት እንግዲህ አንደኛ የምግብ መፈጨት ችግሮችን ሊያስከትል ይችላል። ተልባ ከፍተኛ የፋይበር ይዘት አለው። በተለይም በፍጥነት ከበላችሁ በተለይ ስትጀምሩት ከሰውነታችሁ ጋር ሳይላመድ ከፍተኛ የፋይበር ይዘት ስላለው ከልክ በላይ ከበላችሁ ገና ጀማሪ ከሆናችሁ ወይም ደግሞ በቂ ውሃን ካልተጠጣ ከበላችሁ በኋላ የምግብ መፈጨት ችግርን ያስከትላል። እንደ የሆድ መነፋት፣ ጋዝ፣ የሆድ ቁርጠት ወይም ደግሞ ተቅማጥንም ሊያስከትል ይችላል። ሁለተኛ ከመድኃኒቶች ጋርም ሊገናኝ ይችላል። ተልባ በፋይበር ምክንያት ለመምጠጥ አስቸጋሪ ሊሆን ይችላል ወይም ደግሞ ከሆርሞኖች ጋር ሊጣረስም ይችላል። በአፍ የሚወሰዱ መድኃኒቶች በሚወሰዱበት ጊዜ ወይም ደግሞ ደም ማቅጠኛ በሚወስዱ ወይም የሆርሞን ሕክምና ላይ ባሉ ሰዎች ላይ የሚከሰት ነው። የመድኃኒቶቹን ውጤታማነት መቀነስ ወይም ደግሞ ያልተጠበቁ የሆርሞን ለውጦችንም ያስከትላል። ሶስተኛ የፋይቶ ኤስትሮጅን ይዘት ነው። ሊግናንስ ኤስትሮጅንን ይመስላሉ። በሆርሞን ለሚነሱ በሽታዎች እንደ ኤስትሮጅን ሪሴፕተር ፖዚቲቭ የጡት ካንሰር ባሉ ግለሰቦች ላይ የሆርሞን ሚዛንን ሊጎዳ ወይም ደግሞ በአንዳንድ ሁኔታዎች የተከለከለ ሊሆን ይችላል፣ ምንም እንኳን ማስረጃው የተለያየ ቢሆንም። አራተኛ ደግሞ በጥሬ ተልባ ውስጥ ሊኖር የሚችል የሳያናይድ ይዘት ነው። ጥሬ ተልባ ሳያኖጀኒክ ግላይኮሳይድ የተባሉ ሳያናይድን የሚለቁ ንጥረ ነገሮችን ይዟል። ይህ እንግዲህ የሚከሰትበት መቼ ይከሰታል ካላችሁ በብዛት ከተበላ፣ ለምሳሌ ከ50 ግራም በላይ በቀን ሲበላ፣ በተለይም ጥሬን የምትበሉ ከሆነ ነው። ጉዳቱ እንደ ማቅለሽለሽ ወይም ደግሞ ራስ ምታት ያሉ የመመረዝ ምልክቶች ሊታይባችሁ ይችላል። ማብሰል ወይም ደግሞ መጥበስ አብዛኛውን ይህንን ችግርን ያጠፈዋል። አምስተኛ ደግሞ የአለርጂ ምላሾች ነው። ይህ እንግዲህ አልፎ አልፎ የሚከሰት ነው። በተልባ ውስጥ ለሚገኙ ፕሮቲኖች ከፍተኛ ስሜታዊነት መኖር ነው። ይህ እንግዲህ መቼ ይከሰታል ካላችሁ የምግብ አለርጂ ባለባቸው ሰዎች ላይ። ጉዳቱ እንደ ማሳከክ፣ እብጠት ወይም ደግሞ ኢንፍላሜሽን ወይም አናፊላክሲስ እንኳን ሊከሰት ይችላል። ስድስተኛ ደግሞ በብዛት ጥቅም ላይ ከዋለ የታይሮይድ ተግባርን ሊጎዳ ይችላል። ጥሬ ተልባ ጎይትሮጅንስን ይዟል። ይህ መቼ ይከሰታል ካላችሁ የአዮዲን እጥረት ወይም ደግሞ ሃይፖታይሮይዲዝም ባለባቸው ሰዎች ላይ ነው። ጉዳቱ የታይሮይድ ሆርሞን ምርትን ሊያስተጓጉል ይችላል ማለት ነው። ስለዚህ ተልባ እነዚህን ችግሮችን ሊያስከትል ይችላል።
መቼ ነው የሚያስከትለው? ምን አይነት ሰዎች መጠቀም አለባቸው? እንዴት መጠቀም አለባችሁ? በምን ያክል መልኩ መጠቀም አለባችሁ የሚለውን ሳታውቁና ሳታገናዝቡ በቀጥታ የምትጠቀሙ ከሆነ ጉዳትን ሊያስከትል ይችላል። ታዲያ ተልባ የበለጠ ጠቃሚ ነው ወይንስ ደግሞ ጎጂ ነው የሚለውን ልንገራችሁ። ለአብዛኛዎቹ ሰዎች እንግዲህ ተልባ በተለይም በጤናማ መልኩ ሲወሰድ ከጉዳቱ ይልቅ እጅግ በጣም ብዙ ጥቅሞችን ይሰጣል። እንዳልኳችሁ ነው፣ ጉዳቱ የሚከሰተው አጠቃቀሙን ባለማወቅ ነው። በልክ ከተጠቀማችሁ በቀን ከ1 እስከ 2 የሾርባ ማንኪያ እንዲሁም ተፈጭቶ ከተወሰደ ለተሻለ መምጠጥ ማለት ነው። በቂ ውሃን ከጠጣችሁ፣ በጣም በብዛት በጥሬው ካልተጠቀማችሁ የተልባ ጥቅሙ የጎላ ነው። ተልባ ለልብ ጤና፣ ለሆርሞን ሚዛን፣ ለካንሰር መከላከልና ለምግብ መፈጨት ጤና ያለው ድጋፍ ሰፊ አዎንታዊ ተጽዕኖዎችን ይሰጠዋል። የተልባ ጉዳቶቹ በአንጻራዊ ሁኔታ ሲታይ አነስተኛ፣ ቀላል ወይም ደግሞ በአግባቡ በመጠቀም ሊወገዱ የሚችሉ ናቸው። ስለዚህ ተልባን በዚህ መልኩ መጠቀም ያስፈልጋል። ተልባን ታዲያ በአስተማማኝ ሁኔታ ወደ አመጋገባችሁ እንዴት ማካተት እንደምትችሉ አሁን ዝርዝር ነጥቦችን እነግራችኋለሁኝ። ተልባን እንግዲህ በአስተማማኝ ሁኔታ ወደ አመጋገባችሁ ለማካተት ጥቅሞቹን ከፍ ለማድረግና ሊከሰቱ የሚችሉ ችግሮችን ማስወገድ ከፈለጋችሁ አሁን በምነግራችሁ መንገድ መጠቀም አለባችሁ። ተልባን መጠቀም ስትጀምሩ በትንሹ መጠቀም ጀምሩ። በቀን በ1 የሻይ ማንኪያ ጀምሩ። ቀስ በቀስ ከዛም ጨምሩ። በሳምንት ወይም ደግሞ በ2 ሳምንታት ውስጥ በቀን ከ1 እስከ 2 የሾርባ ማንኪያ መጠቀም ትችላላችሁ። ምክንያቱም የምግብ መፍጫ ስርዓታችሁ ከፍተኛ የፋይበር ይዘትን እንዲለማመድና የሆድ መነፋት ወይም ደግሞ የጋዝ አደጋን ይቀንሳል ማለት ነው። ይህ ቀስ በቀስ የምትጠቀሙ ከሆነ ሙሉ ተልባውን ሳይሆን ደግሞ የተፈጨ የተልባ ዱቄትን ተጠቀሙ። ሙሉ የተልባ እህሎች ሳይፈጩ በምግብ መፍጫ ቱቦ ውስጥ ያልፋሉ። ይህም ማለት ጥቅሞቹን ብዙም አታገኙም። ሲፈጭ ግን በቀላሉ በአንጀታችን ይዋጣል ወይም ደግሞ ይዋሃዳል። የተፈጨ የተልባ ዱቄት ግዙ ወይም ደግሞ ሙሉ ዘሮችን በቡና መፍጫ ውስጥ ፍጩት። እንዲሁም ደግሞ በቂ ውሃን ጠጡ። ምክንያቱም ተልባ ብዙ ውሃን ይስባል። በቂ ፈሳሽ ከሌለ የሆድ ድርቀት ወይም ደግሞ ምቾት ማጣትን ሊያስከትልባችሁም ይችላል። ተልባን አዘውትራችሁ በምትጠቀሙበት ጊዜ በቀን ቢያንስ 8 ብርጭቆ ውሃ ወይም ደግሞ 2 ሊትር ውሃን ለመጠጣት ሞክሩ። ጥሬ ተልባን በብዛት ከመጠቀም ተቆጠቡ። ጥሬ የተልባ ዘሮች በብዛት ከተወሰዱ ጎጂ ሊሆኑ የሚችሉ አነስተኛ መጠን ያላቸው ሳያሮጂኒክ ውህዶችን ሊይዙም ይችላሉ። ከ2 የሾርባ ማንኪያ በላይ በብዛት የምትጠቀሙ ከሆነ ተልባን ቀቅሉት፣ አብስሉት ወይም ደግሞ በመጋገር መንገድ ተጠቀሙት። እንዲሁም ደግሞ ተልባን በአግባቡ አከማቹ ወይም ደግሞ አስቀምጡት። ምክንያቱም የተፈጨ ተልባ በውስጡ ባለው የስብ ይዘት ምክንያት ኦክሳይድ ሊሆን እናም ጠረኑን ሊቀይርናም ከፍተኛ የሆነ ጉዳትን ሊያመጣ ይችላል። አየር በሌለው መያዣ ውስጥ፣ በማቀዝቀዣ ውስጥ ወይም ደግሞ በቀዝቃዛ ቦታ ውስጥ አስቀምጡት። ተልባን ወደ ምግቦች ለመጨመር በጣም ጥሩ መንገዶች የሚባሉት በለስላሳዎች ውስጥ መጠቀም ትችላላችሁ። 1 የሾርባ ማንኪያ የተፈጨ ተልባን በለስላሳዎች ውስጥ ጨምራችሁ መጠቀም ትችላላችሁ፣ በጁሶች ውስጥ ማለት ነው። በኦትሜል ወይም ደግሞ በገንፎ ውስጥ በመጨመርም መጠቀም ትችላላችሁ። በሚበስልበት ጊዜ ወይም ደግሞ ከመብላታችሁ በፊት 1 የሾርባ ማንኪያን መጠቀም ነው። በእርጎ ውስጥ ከቤሪ ፍሬ ወይም ደግሞ ከማር ጋር ወደ እርጎ ቀላቅላችሁ መጠቀም ትችላላችሁ። የተጋገሩ ምግቦች ውስጥ ወደ ሙፊን፣ ፓንኬክ ወይም ደግሞ ወደ ዳቦ ውስጥ መጨመር ትችላላችሁ። ሾርባ እናም ወጥ ውስጥም መጨመር ትችላላችሁ። ከላይ መነስነስ ትችላላችሁ። በሰላጣዎች ውስጥ መቀላቀል ወይም ደግሞ መነስነስም ትችላላችሁ። እርጉዝ ወይም ደግሞ የምታጠቡ ከሆነ ከመጠቀማችሁ በፊት ሐኪማችሁን አነጋግሩ። ፋይቶ ኤስትሮጅንስ ለሁሉም ሰው ተስማሚ ላይሆን ስለሚችል በሆርሞን የሚነሱ በሽታዎች ካለባችሁ ምልክቶችን ተከታተሉ። እናም እርግጠኛ ካልሆናችሁ የጤና ባለሙያዎችን ጠይቁ። እንዲሁም ደግሞ የመድኃኒት መስተጋብርን ሊፈጥር ይችላል። አሁን ለምሳሌ የታይሮይድ መድኃኒቶችን፣ ደም ማቅጠኛዎችን ወይም ደግሞ የሆርሞን ሕክምናን የምትወስዱ ከሆነ ተልባን ክኒኖችን ከመውሰዳችሁ ከ1 እስከ 2 ሰዓታት ልዩነት ውስጥ መውሰድ። ክኒን ከወሰዳችሁ በኋላ
ምናልባትም ከ2 ሰዓታት በኋላ ተልባን መጠቀም ይመከራል። ወይም ደግሞ ክኒን ከመውሰዳችሁ ከ2 ሰዓታት በፊት ተልባን ብትጠቀሙ ይመከራል። ቢያንስ ከክኒኑ 2 ሰዓታትን ማራራቅ ይመከራል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ ተልባን ጤናማ በሆነ መልኩ ልክ እንደዚህ መጠቀም ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም አይለኝ ይላለው። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ላይክና ሼር ሳታደርጉ በፍጹም እንዳትወጡ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።